callaa qabachuu hin qabne jechuuti yaasa. Abisante magani lagat, abisante binadam, galing kampung man, occancur magani ni, occamumi man nagat, bacon ambi jechur, curan watau kurang joi, kantawi undin, abini magani asana, yonde jechur kapan cuci kotan ni, gomi matne namu teso amagan tawak kontan ni anu bukun nerikan. Ufiyan ni bukun cushikin maganu kapan cusata ucina magan lagas tawak kontan ni. Karichona visa Yesus Kristus sukmin Israeli tummanchu maganu Abraham Isaki Yakob maganu kes galattanam attara asiten matu kibe chuka ammo satan ullane ne asammo kontrati jechunne gofo satan matunne kammo mi satan qatallo mannammo malaman tuntanne jechu tasitan manfasinni ammo kila gana tsananan dollanundan Kia binini merich kantumu magani kisa galati asnam karicho Yesus Kristus min galat kisa eloe atsami abba magan ullani abba magan faqad kunta madeni ketamano kotanne yesuaso jwanni kusati lankate mazmarani udin wongele kisa izaka udin tabatanyon tetejechoni ammo holianne tamano taba yechanne sami wogga Kita aksanunne tawa tagabbancho jechon tabatun tanne kibari dufaqadu ki womoma taqawomi lechenne same womoma qamaramma woqqan lagak machono bugen bobrialen kannichin bre olamanchu yamam tsafamo setan mako qalicho Yesus Kristos min woqqarame hon tawaqenne qalicho Yesus Kristos men magani lagat tes do jechon taqmanamni kotanne ያንተው እግዚአብሔር ቃል የተጻፈ በአማርኛ ስለሆነ በአማርኛ አነብና አጠር ያለ ጊዜ እግዚአብሔርን ቃል አብረን የምንካፈል ይሆናል። በእጃችን ያዝነው ሕያው እግዚአብሔርን ቃል ከመጽሐፍ ቅዱሳችን ትንቢተ ዳንኤል ምዕራፍ 3 ቁጥር 1 ያለውን እግዚአብሔርን ቃል አነባለሁ። ንጉሡም ነብከደነጾር ቁመቱ 6 ክንድ ወርዱም 6 ክንድ የሆነውን የወርቅ ምስል አሰራ። በባቢሎንም አውራጃ በዱር ሜዳ አቆመው። ንጉሡም ነብከደነጾር መኳንንቱን፣ ሹማምንቶችን፣ አዛዦችን፣ አዛውንቶችን፣ ባጅሮንዶችን፣ አማካሪዎችን እና መጋቢዎችን፣ አውራጃ ገዢዎችን ሁሉ ይሰበስብ ዘንድ ንጉሡ ነብከደነጾር ለቆመው ምስል ምረቃ ይመጡ ዘንድ ላከ። በዛም ጊዜ መኳንንቶችም፣ ሹማምንትም፣ አዛዦችም፣ አዛውንት፣ ባጅሮንዶችም፣ አማካሪዎችም፣ መጋቢዎችም አውራጃ ገዢዎችም ሁሉ ንጉሡ ነብከደነጾር ላቆመው ምስል ምረቃ ተሰበሰቡ። ነብከደነጾርም ባቆመው ምስል ፊት ቆሞ አዋጅ ነጋሪው እየጮኸ እንዲህ አለ። ወገኖች አሕዛብ በልዩ ልዩ ቋንቋ የምትናገሩ ሆይ የመለከትና የእምቢልታውን የማሲንቆን የክራርን የበገናን የዋሽንትን የዘፈንን ድምፅ ሁሉ በሰማችሁ ጊዜ ተደፍታችሁ ንጉሡ ነብከደነጾር ላቆመው ለወርቁ ምስል እንድትሰግዱ ታዛችኋል። ተደፍቶ የማይሰግድ በዛ ጊዜም በሚነዳው በእሳት እቶን ውስጥ ይጣላል አለ። ቁጥር 8 ላይ በዛም ጊዜ ከላዳውያን ቀርቦ አይሁድን ከሰሱ። ለንጉሡ ለነብከደነጾር ተናገሩ እንዲህም አሉ። ንጉሥ ሆይ 1000 ዓመት ንገስ። አንተ ንጉሥ ሆነህ ለላከው የእምቢልታ የማሲንቆና የክራር የበገና የዋሽንት የዘፈን ሁሉ ድምፅ የሚሰማ ሰው ሁሉ ተደፍቶ ለወርቁ ምስል ይሰግድ፣ ተደፍቶ የማይሰግድ በሚነደው እሳት እቶን ውስጥ ይጣላል ብለው አዘኝ። በባቢሎን አውራጃ ስላሉ የሹማምንቶች ሁሉ ነግሬ ነበር። ነገር ግን ሲድራቅና ሚሳቅ አብደናጎ የሚባሉ አይሁድ አሉ። ንጉሥ ሆይ እነዚህ ሰዎች ትእዛዝን እምቢ ብሎ አማልክትን አያመልኩም፣ ላቆምከውም ለወርቅ ምስል አይሰግዱም ብሎ ተናገሩ ይላል። እዚህ ክፍል አጠር ያለ እግዚአብሔር ቃል አብረን የምንካፈለው የምታመልከውን ለይተህ አምልክ፣ የምታመልከውን ለይተህ ይወቅ።
አምልኮ ለማን እንደሚገባ አጣርተህ አምልከው ይወቀው ከሚለው ከእግዚአብሔር ቃል ሐሳብ ጥቂት ነገር እናገራለሁ። አባታችን እግዚአብሔርን በእግዚአብሔር ቤት በኖሩበት ወቅት ላይ እኛ ከልጅነታችን ጀምረን እንደምናውቀው ጌታን የሚያመልኩ ወደ እግዚአብሔር ልብ ያላቸው በእግዚአብሔር ፊት በትሕትና የሚመላለሱ የተራቆተውን የሚያለብሱ ኑሮ ግራ ለተጋባ ሰው የሚደግፉ እግዚአብሔራዊ ልብ ያሉ አሁን እንዳነበብነው የሚያመልኩትን አምላክ ለይቶ ያወቁ ጀግና የእምነት አባት ናቸው። ከዛም የተነሳ ከአብራካቸው የተወለዱም ልጆች ስለ አምልኮ ማንነት የሚያመልኩትን አውቆ የሚያመልኩ ስለነበሩ የእሳቸውን ፈለግ እሳቸው የነበረ መልካም ጤናማ የእግዚአብሔር መንፈስ በእነሱ ስላለፈ እነሱም ጌታን የሚያመልኩና ለቤተ ክርስቲያን ቀኝ እጅ ሆኖ ዛሬ የምትመለከቱ እነዚህ ትላልቅ ቤተ ክርስቲያናት በግንባታቸው በግንባታ ስራ ላይ በባጀታቸው በምክራቸው በአቅማቸው በሀብታቸው ቤተ ክርስቲያንንና የክርስቶስን ታላቁ ተልእኮ እየሰሩ የሚገኙ መልካም ስመጥር የሆነ ምሳሌ ያላቸው ቤተሰብ እንደሆኑ ዛሬ የቤተ ክርስቲያን እንደ ቤተ ክርስቲያን መሪና አገልጋይ ይሄንን ስንመሰክር የሚያሳፍር አሳፋሪ የሆነ ነገር ምንም አይሰማንም። መልካም ምስክርነትን አገልግለዋል። በእሳቸው ለቅሶ ላይ ዛሬ ይሄንን ቃል ቆሜ እንደ እግዚአብሔር ቃል አገልጋይ እንደ እግዚአብሔር ቃል መጋቢ እንደ እግዚአብሔር ቃል እረኛ ሲያገለግል በሙሉ ልቤ በድፍረት ይህንን ምስክርነት እየነገርኩ አገለግላለሁ። ይህንን በምልበት ጊዜ ዛሬ አጠር ያለ አንድ ሐሳብ በሚያወረበት ጊዜ ላይ ውድ ወገኖቼ የአምልኮ ስርዓት የተደባለቀበት ሰው እግዚአብሔርን ከማምለክ ወይም እግዚአብሔር የፈጠረውን አምላክን ከማምለክ ጎንዮሽ የሆነ ጥገኛ የሆነው ነገር እያመለኩ ትናንት ፈረስ ለሌላቸው መኪና የሰጣቸውን አምላክ፣ ቤት ለሌላቸው ህንፃ የሰጣቸውን አምላክ፣ አንድ ዲፕሎማ ለሌላቸው ፒኤችዲ ዲግሪ ፕሮፌሰርነት ማዕረግ የሰጣቸውን ጌታ ጥለው በገጠር እንኳን የሚያንጠባጥብ ቤት ላይ የሚያድሩ ሰዎች እግዚአብሔር የከበረ ማዕረግና ወቅት ሲሰጣቸው ያን የሰጣቸውን ጌታ ረስተው ያላቸውን ነገር የሚያመልኩበት ደረጃ ላይ በደረስንበት የአምልኮ ክብር በቀነሰበት አምልኮ ለተለያየ አማልክት እየተሰጠ ባለበት ጊዜ ላይ እግዚአብሔር መንፈስ ለዚህ ጉባኤ ይህንን ቃል ተናገር ስል ንስሐ የሚገቡ ወገኖች እንዳሉ እርግጠኛ ነኝ። መንፈስ ቅዱስ ከኔ ጋር ስለምሰራ መንፈስ ቅዱስ ከቤተ ክርስቲያን ጋር ስለምሰራ ያው እግዚአብሔር በቤተ ክርስቲያን ስራውን ስለምሰራ ዛሬ እዚህ ቦታ ላይ የምንመለከተው የወንጌል ታሪክ ለኛ ለእውነታችን እኛ እውነተኛ መንገድ ተከትለን የእግዚአብሔር ሐሳብ ተከትለን ያን ፈጣሪ ጌታን አውቀን የመጨረሻ ዴስቲኒታችንን የመጨረሻ እድል ፈንታችንን አውቀን በሱ ኤቨርላስቲንግ በሆነው ህይወት ዘላለማዊ በሆነ ህይወት ውስጥ ከጌታ ጋር እንድንኖር ጌታ ስለፈለገ ዛሬ ትልቅ ነገር ይናገራል። ይህንን ቃል እንድንሰማ ጌታ ጆሮአችን ይክፈትልን። አሜን ይባላል። ይህንን ቃል እንድንሰማ ጌታ ጆሮአችን ይክፈትልን። የምታመልከውን ለይተህ ይወቅ። እዚህ ቦታ ላይ የምንመለከተው ንጉሡ ናቡከደነፆር ስመጥር የሆነ ገናና ፖለቲካል ኢምፓክት መፍጠር የሚችል ትልቅ የባቢሎን መሪ ነው። በዛ ወቅት እግዚአብሔር ለዚህ ሰው ሁሉን ነገር ሰጥቶታል። የንጉሠ መንበር ወንበሩን ሰጥቶታል፣ ሹመቱንም ሰጥቶታል፣ ማዕረጉንም ሰጥቶታል፣ አቅሙንም ሰጥቶታል፣ ብርታቱንም ሰጥቶታል፣ እውቀቱንም ሰጥቶታል። ምድር ላይ ገዢ እንዲሆን አስተውሎ ሕዝብን ይመራ ዘንድ እግዚአብሔር አቅም ሰጥቶታል። ነገር ግን ያን የፈጠረው ጌታ ለማወቅ እድል ፋንታ አልሰጠም። ምንድነው የሆነ? ባስገነባቸው ግንባታዎች፣ ባገኛቸው ክብሮች እግዚአብሔር በአጋጣሚ በሰጠው ማዕረግ ላይ ትምክህትንና የራሱን የሆነ ነገር እየሄዳ ሲሄድ በሰራ ክብር ቤተ መንግስት ላይ ቆሞ እንዲህ አለ፣ እስቲ ወጣ ብዬ ልዝናነበት
የሰረችው እውቀት የሰራው አእምሮ የሰራ ያለኝ ነገር የሰበሰበ ያለኝ ክብር ያመጣ ውፍረቴን አቅሜን ገንዘቤን በዚህ ቦታ የሰራሁትን ዛሬ ቀን ላይ ወጥቼ እስቲ ልዝናና በዚህ ሰገነት ላይ አለ። ወገኖቼ እግዚአብሔር በሰጠን ክብር ከተሰጠን ፎቅ ከተሰጠን ማዕረግ ከተሰጠን ሹመት ከተሰጠን ገንዘብ ከተሰጠን መልክ ከተሰጠን ዘር ከተፈጠርን ማንደር ካለን ሀብት ካለን ህንፃ ካለን ውበት ካለን ዲኮሬሽን ቀዳሚ አምልኮ የሚገባ ማን እንደሆነ መጽሐፍ ቅዱስ ቁልጭ አድርጎ አስቀምጧል። ፕሊዝ ስሙኝ፣ ቁልጭ አድርጎ እግዚአብሔር አስቀምጧል። አምልኮ በሰማይ በምድር ለሌላ ጣዖት አይገባም። አምልኮ ለእግዚአብሔር ነው። አምልኮ የሚገባው ይህንን ሰማይ ለፈጠረ ጌታ፣ ይህንን ምድር ለመሰረተ ጌታ፣ ጨለማይን ላበራ ጌታ፣ አጋንንትን ላዋረዳ ጌታ፣ ደጋሚን ላሳበዳ ጌታ፣ ሚዋርተኛውን ከምድር ገጽ ላጠፋው ጌታ አምልኮ ለእግዚአብሔር ብቻ ነው። መጽሐፉ የሚለው ይህንን ነው። ይህ ሰውዬው ምንድን ነው ያደረገ? ይህንን ያደረገውን የሰጠውን እግዚአብሔርን ጥለው የፈጠረውን እግዚአብሔርን ጥለው ያከበረውን እግዚአብሔርን ጥለው ጎንዮሽ ለሱ በዚህ ፈጣሪ እጅ የመጣውን ነገር ማምለክ ሲጀምር እግዚአብሔር እንዲህ አለ፣ አለየህም። ዛሬ ከዚህ ሰገነት ላይ ትወርዳለህ፣ ለ7 ዓመት በሬ ትሆናለህ። በዚህ ጫካ ገብተህ ምንን ትበላለህ? ሳርን ትበላለህ። አንተ ሰው አትሆንም። ወንበር ላይ ሰጣውን እኔ አላመለክም፣ የበለጠብኝ ሌላ ነው። ስለዚህ ወንበርን ትለቃለህ። ንጉሥ አትሆንም፣ ሰው አትሆንም። ማስተዋል ይነጠቃል፣ እውቀት ይነጠቃል፣ ኃይል ይወሰዳል፣ ጉልበት ይበረከረካል፣ መቀነጥ ይፈታል፣ ማዕረግ ይሄዳል፣ ክብር ይወሰዳል። እኔ እግዚአብሔር መሆኔን ይገልጣለሁ አለ። እስቲ አንድ ሰው ካለ ፈጣሪን የሚያውቅ ሳለ ቀኝ እጁን አንስቶ እግዚአብሔር አለ ብላችሁ ጮህ እስቲ። ሁሉ ሰው ይጮሃል፣ እግዚአብሔር አለ በሉ። አባታችን ይህንን ነው ያሉ። እግዚአብሔር አለ ብሎ የሚያመልኩ ጀግና የእምነት የቁርጥ ቀን ሰው ናቸው። እዛ የተነሳ የምታመልከውን መለያት ያቀተው ናቡከደነፆር ምን ሆነ ነው ብለው መጽሐፍ ቅዱስ ለይቶ ስላላወቀ ከንጉስነት ወደ እንስሳነት ከሰው አእምሮ ወደ ተራ ፍቅርነት ከክብር ማዕረግ ወንበር ወደ ጫካ እግዚአብሔር ከዛ ይሰውራል። ፕሬስ ትውልድ ኢትዮጵያ ውስጥ አንድ ነገር ስሙኝ፣ እግዚአብሔር ከዛ ይሰውራል። ዛሬ እግዚአብሔር ለአምልኮ ቀንቶ የምናገርበት ዘመን ነው። ዘመኑ እያለቀ እየመጣ ስላለ እነዚህ ወጣቶች ግን እንዲህ ነው አሉት። እግዚአብሔር እንቆቅልሽ ግራ የሚያጋባ ነገር ለናቡከደነፆር ሌሊት አሳያል። ራሱ ወርቅ ሆና ደረቱ ሌላ አይነት፣ ወገቡ ሌላ አይነት፣ እግሩ ሌላ አይነት። ይሄ የተደባለቀ ነገር ምንድን ነው የሚያየው አለ። ከዛ የተነሳ የሚያመልከውን ለይቶ የማያውቅ ጅል ስለሆነ የማያውቀውን አላጠኖ ለይነ ጉቡ ጮጅለ ይኮታል መገኑ ወመንጭ ባልጃ አላጠኖ መገኑ ጥሼ ደጉቡ መንጭ ጮጅላ ኤልስጡ ደኔንን ቆቃ ወዘኑ ሰውያኔንን ወዘኑ ጽፍሰሚያ አዚል ሊቆቄተንዴ ከምቡርጩቂን ማሃደግደን ዱቦ መገን አበጠበጥ ሁድሽ ከመንቺ ሁድሾ ጦማየይ ከዛ በኋላ ትዬ እሳ አቡጠውኬ አንከሩ መሰወን ቤቾን መንፈሱ ረበሼው መንፈሱ ጨነቀሜው ኢባብሎኒ ኡላ
ዋልዬ ማስዬ አናንከሩጡ ጆምር ኩልዬ መገኔ አያሪ ወመንቺ ጣውንዱ ዱየሴ ነው ሺና መንቺ ትዬ መገኔ አያሪ ወከበስ ከሳ ጣውንዱ ዱያ ነው ከያ ወሞባና ሁ ወርጫ ይሱኪ ጋዶን ወርጫኤ ቢሻይ ፈረንጅ ማሮኔ ካኔ ዶላንተ ሲዮ የማጣዋ አዮ የማብን ሀብቴው ኩማገሪ አያሩ ኩን አዜን ተከሉቦች ኡንተሪን ቆቃ መረንተሪን ማቾራንቾ ኢንተርን አጵትን አንቀርበው ካንጋርተን ካንታንቴ መገሪ አያን ለሳኔዎች ማናኔ እንደ ቤሮሮ ሰዶ ምና ክሰናነ ጤያታ ሃሌሉያ ረብሻ አዜ ዮምና ሐቀነ ደናሚታ ሆነው ሮዮ ምና ኢልንቱ ጭብጫቡን ያፎሬቴ አንቀሩት አጡጩ አቢያገድሳ ዱይቴ አመሂርዬ ይካን ቡዳናደ ቂጫደ ሙርሙር ጦፋዬ ዋልታውርቶ ወማ ነሳብ ዱዬ ኩጣው ቴኔ ሾካዊ ሶቲ ጡዶ ድርዙር ማባቲቴ አውዲ ሲጎታት መገኔ ወመንቺ ምስጢር መግለጥ አይቻለ መንፈሱ ካንተ ጋር ስላለ መንፈሱ ከኔ ጋር ስላለ የሰማይ ምድር የዘመን ምስጢር የሚገልጥ መጽሐፍ አለ አሜን Oi. Abi. እንዴት ነህ? ሰላም ነህ? አለ? ሁሉ ሰላም? ደህና ነህ? አራት እንዴት ነህ? ወያበል አለ ማገኒ ታዲያ ይሄን ቦምቤ ይሄው እየታየው ይሄው እየሰሩ ናቸው። እየሰሩ ነው እንዴ ጋዜጠኞቹ? አዎ ይሄው ካሜራማኖች እዛ መንግስት ኮሙኒኬሽኖች መጥተዋል። የመንግስቶች መጥተው? አዎ ቬሪ ጉድ ሁሉም ባይነራ ኤምቤን ከለ ተፈረንተ ባይነ ዋሽንግተን ነው ባይነራ ላይ አይቻለሁ ግን እዚህ አሪ አይቻለሁ እዚህ ግን ወደዚህ አይቻልም ዱንካን ላይ አይችሉም ማለት ባዶ ጀመረ ማማ ያንተ የንሮን በቃ አጉል ኮንሰርቫቲቭነት ባዲስ ቢያቸኩን ማሳየው ይሄን አቸኩን ማንሺ ጠዋት ሰሞታን ለቅታቅቶ እንደዳ አጉል ኮምፒቲሽኑ ያስገባ ነው በጣም ጥልቅ ሀዘን ውስጥ ያስገባ የበለጠውን ያነቃቃ ነው ወደ ማርሳቱ ሳይሆን ወደ ማሳሰቡ ከማሳሰብ ስለሰውየው ምንነት አይደለም ለምሳሌ ሌላ ከለዚህ ሰውዬ እኮ መክሰም አንድ ወር ማሰብ አለበት የሰው ቢያንስ ከአንድ ወር በኋላ ቢትረሳም ችግር የለውም ይሄ እኮ የመጨረሻው አይደለም እሱ ብቻ ሳይሆን ከበረች ሰበከኝ ነው አሳውየኝ ነው አጋጣሚ ኩን ከን ሰፈረነ ሰማብ ማሻ ሰነው ያንከ ኩን ከን ቤቶን ፋንዲደና የዚህ ያንገጫ አካባቢ ሰው እንትን ነው እንጂ እሺ ለምሳሌ ጠዛ ግቢ ላይ ለምንድን ነው ሰው ሞቶ ባይነር ይሰቀላል ጠዛ ግቢ ላይ ወንጌል እሱማ የትም ይሰቀላል እኮ ተመጀመሪያ ማህበሳው ይታከስ ሉርሰታ ሲተት መሰቀል አለበት እንደው ወነር ሰው ያሚከና በረብ ባይነር እንትን አድርገን ፋንዲደ ነበር ገባ ላይ ነበር የሚሰቀለው ትላንት ራሱ ተሳስተናል እግዚአብሔር እንዲህ አይነት ኢሉስ ለማ ቤተክርስቲያን አይደለም ያረጋሉ ቤተክርስቲያን ከነስናምባ ይተታ አይሶት ኦኬ እና ገለግልም ቤተክርስቲያን ገለች ሃይማኖት ሰገለ ገለገልና እንደታ ኢሳ ሃይማኖት ባይነራ ለተፈኖች ያ ነው እንደው እየቀረስከን ነው አዎ ታ መንግስት ኮሙኒኬሽን ኩልክ ነው በቁም ነገር Merci.